ሰላምና ፍቅር ለሰው ልጆች የህይወት ስንቅ ናቸውና እነሆ በረከት እያልኩ ምኞቴን በማስቀደም ጉዞዬን ጀምራለሁ። እናንተ ከኔ ጋር እኔም ከእናንተ ጋር ላንለያይ ተጋምደን ዙረታችንን የኬራ ያድርግልን ብለን እጃችንን ከዓይናችን ጋር ወደ ሰማይ እንልካለን። ዘውዘው እንዲል አቀንቃኙ ወጥተን ወርደን ካሜራችን የቻለችውን ያህል እንካችሁ ልንላችሁ ከፊታችሁ ቆመናል። ረጅም ነስተናል። ተከተሉን። ላይክ እና ሰብስክራይብ በማለት አናስቸግርም። እንደወደዳችሁ ይሁን። ዋናው መተሳሰቡ ነው። ዳይ ወደ ጉዳይ እነሆ ለወዞዞ በግሬ ዊኬንድ ቶክ ተጀምሯል። ዛሬ እንግዲህ ወደ አዲስ አበባ ከፍተኛ ቦታ ላይ ጦጦ ጋራ ስር የሪቨር ሳይዱን የወንዝ ዳር ልማቱን እየቃኘን እንሄዳለን። ከከፍተኛ ቦታ ተነስተን ወደ ታች ወደ ወንዙ ዳር ነው የምንወርደው። ይሄ ረጅም ወክዌይ ነው። እንግዲህ ቀደም ሲል በዚህ በእንጦጦ ጫካ ውስጥ የአህያ መንገድ የሚባል አለ። ምናልባት ታውቁ ከሆነ የአህያ መንገድ ማለት እንግዲህ የተወሰነ ሰዎች ወይም አህያ እንጭጭ ነው ሲሄዱ አንድ የሄዱባት የግርዳናቸውን ተከትሎ ከዛ በኋላ ሰዎች በዛ መንገድ ይሄዳሉ። ያ መንገድ የግርዳናው ያደርቀውና ልክ እንደ ቀጭን መንገድ ይሆናል። ከዛ ሰዎች ይለምዱትና ያንን መንገድ ተከትሎ ይሄዳሉ። በብዛት በተለምዶ በአህያ መንገድ ይሉታል። ሰዎችን በዛ ነው የሚያልፉት እንጂ ሰው ሄዶበት በማያውቀው በጫካ ውስጥ እንሄድ ብትሉ አያስኬዳችሁም። ቆንጥሩ ይሄ ዛፎቹ ቅጠሎች አያራምዷችሁም። እንደምታዩቸው እድሜ ጠገብ ዛፎች ናቸው እንጦጦ ጋራ ላይ ያሉት። እንግዲህ አዲስ አበባ ውስጥ ነው የምንገኘው። አዲስ አበባ የወንዝ ዳር ልማቱ መነሻ ከሆነው እንጦጦ ጋራ ስር ነው። አብዛኞቹ ወንዞች ከእንጦጦ ጋራ ስር ነው የሚነሱት፣ አዲስ አበባ ከተማዋን አቋርጠው የሚሄዱት። ስለዚህ ይሄ አሁን አዲሱ በረከት ምንድነው? በጫካ ውስጥ ስትሄዱ ምንም ነገር ሳይቧጭራችሁ ነው የምትሄዱ። ለዚሁ ለእግረኛ መንገድ ተብሎ የተዘጋጀ የመረማመጃ ቦታ ተሰርቶለታል። ዙሪያ ገባውን እያየን እንሄዳለን። ይሄ በተለይ እንግዲህ ብዙ ጊዜ የአትሌቲክስ ስፖርተኞች እንጦጦ ጋራ ላይ ወጥተው መስራትን ይመርጣሉ። ይሄም የአየር ንብረቱ ከፍተኛ ስለሆነ ሌላ ቦታ ሲወዳደሩ እንደ በረከት ነው የሚቆጥሩትና እዚህ ጋር ይለማመዳሉ። በተለይ ደግሞ አሁን ጫካ ለጫካ ነበር የሚሄዱት። አሁን ግን ይሄ ራሱ ለስፖርት የሚመች ይመስለኛል። ይሄ ከታች በተለይ ወደ ላይ ወደ ዳገቱ ጉልበትም ይጠይቃል። ለጥንካሬም ለኢንዱራንስ እንግዲህ እጅግ በጣም አሪፍ ነው። ደረጃ ነው እንደምታዩት። አየሩ ደግሞ በጣም ተስማሚ ነው። ንጹህ አየር ነው። ምናልባት ጫካው ጥቅጥቅ ያለ ጫካ ነው፣ ግን ውስጥ ላይ ብቻ የሆኑ ጦጣዎች ነገር አይቻሉ እንጂ ከዛ ውጭ ምንም አይነት እንስሳ ያለ አይመስለኝም። ቢታጠርና ግን ለእንስሶች ምቹ ቢሆን ጥብቅ ቢሆንላቸው የተለያዩ እንስሶች እንደ ጥንቸል፣ ሰሳ የመሳሰሉት ይኖራሉ ብዬ አስባለሁ። ወደ ውስጥ ያው ስለማንገባ ነው እንጂ ይሄ እንግዲህ አፈሩ ተሸርሽሮ እንግዲህ ውሃ ቢመጣ እንኳን ከላይ ከዚህ ለውሃ ፍሳሽ ማስወገጃ አለ። በዳር በኩል እያያችሁት ከሆነ በዚህ ስር መሄድ አለ። እንግዲህ በጉብታ መካከል ላይ ነች። አሁን በግራና በቀኝ ጉብታ አለ። በመሃል ላይ ነው የሚሄደው። በነገራችን ላይ ይታያችሁ ከሆነ ደረጃ አለው። ይሄ የተወሰነ እንትን በደረጃ ላይ እንደምትሄዱ ነው የሚሰማችሁ። በተወሰነ ርቀት ላይ ማረፍ የምትሉበት ቦታዎች አሉ። እንደዚህ ተቀመጡ መቀመጫዎች አሉ። እዚህ ጋር ደግሞ ወደ ወንዙ ስንጠጋ ቁልቁለት ነው የሚሆነው። ከቅድም የመጣ ነው ከከፍታ ቦታ ወደ ታች ነው። ይሄ ደግሞ ይሁት ቁልቁለት ነው። ስለዚህ ደረጃ አለው። ይሄ ቁልቁለቱን ለመውረድ የተወሰነ ደረጃ እያለፋችሁ ነው የምትሄዱት። ፀሐይ ኃይለኛ ፀሐይ አለ፣ ግን በዛፍ ውስጥ ስለምትሄዱ የፀሐዩ ቃጠሎ ምንም አይሰማችሁም። አየር አለ፣ ነፈስ የሚል አየር አለ። እንግዲህ የዛፎቹ አፈሩን በመጠበቅ በኩል ከፍተኛ ስራ እንደሚሰሩ ይታወቃል። በተለይ ባህር ዛፍ ስሩ በጣም ረጅም ርቀት ነው የሚሄደው። ይሄ አሁን ባህር ዛፍ አይደለም እንግዲህ አፈሩ እንዴት አድርጎ እንደሚይዘው ያውም በዚሁ በመንገድ በሪቨር ሳይዱ ተቆርጦ ነው። ግን እንደምታዩት አፈሩን እንዲህ አድርጎ ነው ያዘው። ባህር ዛፍ ሲሆን ደግሞ አፈርን ጠብቆ ለመያዝ ብዙ ጊዜ የሚነገረው ይሄ ነው። በቃ አፈሩን እንዳይሸረሸር አድርጎ ይይዘዋል።
እንግዲህ እንጦጦ አብዛኛው እንግዲህ ዳግማዊ ምኒልክ የተከሉት ባህር ዛፍ ከአውስትራሊያ የመጣ ባህር ዛፍ ቢሆንም እዚህ ጋር ደግሞ የተለያዩ አገር በቀል ደኖችም አሉ። እዚህ ጋር ቆይ ዞሬ አሳያችኋለሁ። በዚህ ወዴት ነው የሚወስዱ? ይሄኛው መንገድ አይታረግ ይመጣሉ። ይሄ ወንዙ እንግዲህ ፊት ለፊታችን ነው። ትንሽ አለፍ ብዬ ይሄው ፊት ለፊት የሚታየን አለ። ምንድነው? ጠጋ እንበል እስኪ። አዎ አንዳንድ ቦታዎች ላይ ከተማ ላይ ወንዝ ዳር ላይ ማይቻለሁ። ሰርክል ልክ እንደ አንፌ ሰርክል ነው። ዳር ላይ መቀመጫዎች አሉ። መሀሉ ኦፕን ነው። እንግዲህ ለብዙ ነገር መሆን ይችላል። ይሄ ለሚቲንግ ሊሆን ይችላል፣ ካምፋየር ለማዘጋጀት ሊሆን ይችላል። ፒክኒክ ብታዘጋጁ ለምሳሌ ሰብሰብ ብላችሁ ብትመጡ እዚህ ጋር የሆነ ነገር አዘጋጅታችሁ ጃንጥላ ነገር ተከላ አድርጋችሁ ውሎ ለመሄድ ይመቻል። እዚህ የምታየው ዙሪያውን የምታዩት የተፈጥሮ ደኖች ናቸው ያሉት። አውሬም ያለ አይመስለኝም። እዚህ የሚተናኮል አውሬ ያለ አይመስለኝም። አልፎ አልፎ ሰዎችም ሲተላለፉ ታያላችሁ። ይሄ ዛፍ ለየት ያለ ዛፍ ነው። ይሄ እንግዲህ ከዚህ ቀደም አንድ ኮርች ነው ብላችሁኛል። በጣም ደስ የሚል ዛፍ ነው። አበባ የሚያወጣ ወቅት አዲስ አበባ ውስጥ የተለያዩ ቦታዎች ታሳይቻችኋለሁ። እነኚህም ለየት ያሉ ናቸው። ምን ዛፎች እንደሆኑ እስኪ የምታውቋቸው የሀሳብ መስጫ ላይ አስቀምጡልኝ። ለየት ያሉ ዛፎች ናቸው። እንግዲህ ሲዝናል ናቸው መሰል። አሁን አብዛኛው ቅጠላቸው ረግፏል። በእርግጥ የበልግ ዝናብ አለ። በሱ ሳይሆን እንግዲህ አንዳንድ ዝናብ እየጣለም ወቅታዊ ከሆኑ ወቅታቸው ከሆነ ቅጠላቸውን አርግፈውታል። በእርግጥ ዝናብ ነው እንደምታዩት። ሌሎቹ በጣም ግሪን ናቸው። ይሄው እንግዲህ ወንዙ ዳር ደርሰናል። ከላይ ከዳገቱ ወደ ታች ወርደን ወደ ወንዙ ዳር ነው የወረድነው። ወንዙ እንደዚህ እንግዲህ እንደምታዩት ነው። በዚህ ነው ፍሎ የሚያደርገው። ይሄው ላይ ደግሞ ያሉት ቤቶች አሉ። ላይ ይታያችኋል። በግንብ አፈሩ እንዳይሸረሸር ተይዟል። የተፈጥሮ ድንጋይ ነው የምታዩት በግራ በኩል። ይሄ ካባ የሚባለው አይነት ነገር ነውና እሱ እዚህ ጋር ትንሽ ሲሚንቶ ቢጨመርበት ወይ ደግሞ የሆነ ዲዛይን ቢሰራት እዚህ ጋር አንድ መያዣ ነገር አለች። ውሃ ደረጃ አለው እንደምታዩት። ውሃው ግን የለም አሁን ክረምት ላይና በተወሰነ ርቀት ላይ ግድቦች አሉ። እነዛ ግድቦች ሲለቀቁ ነው ሙሉ ሆኖ በከተማው ላይ የሚታየው። የከርሰ ምድር ውሃም እያጎለበት ነው። ይሄ አያችሁት የተፈጥሮ እንግዲህ እንደ ካባ የሚባል ቦታዎች ላይ ያሉ አንዳንድ ድንጋይ የሚሸጡ ልክ እንደነሱ ይሄ ተፈጥሮ የድንጋይ ክምችት ነው ያለው። እዚሁ ላይ ራሱ ዲዛይን ቢሰራበት ያምራል። አንዳንድ ቦታ ላይ እንዲህ አይነት የሌለበት ቦታ ላይ ተፈጥሮ ይሄ በተፈጥሮ ነው። በተፈጥሮ የሌለ ቦታ ላይ ግን ልክ እንደዚህ አስመስለው ይሰሩት አለ። እንግዲህ አዲስ አበባ ለማታውቁት ይሄ ሌላ ቦታ ሊመስላችሁ ይላል። አዲስ አበባ ውስጥ ነው። እንግዲህ አዲስ አበባ ከእንጦጦ ጋራ ስር የሚወርደው ነው። በአዲስ አበባ በመሀል ከተሞች ላይ የሚያልፉ ወንዞችን አይታችሁ ሊሆን ይችላል። እነኛ ወንዞች አብዛኞቹ መነሻቸው ላይ ጋራው የእንጦጦ ተራራ ነው። ይሄም አንደኛው እንግዲህ እንጦጦ ጋራ ስር የሚወርደው ውሃ ነው። እንግዲህ ይሄ ወኮዮን የሚያበላሹ አሉ። ይወት እዚህ ጋር አሁን ወኮዮ በደንብ ያልተሰራ ከላይ የሚወርድ ጎርፍ አለ። እሱ በደንብ ስላልተሰራ ያያችሁት ዝናብ ሲጥል መጥቶ እዚህ ጋር አልብሶታል። አሁን ይሄው መንገዱ ይሄ ተበላሽቷል ማለት ነው። እንግዲህ ዝናብ በጣለ ቁጥር የሚበላሽ ከሆነ ይሄው ከላይ ነው የሚመጣው። ስለዚህ ከላይ የሚመጣው ውሃ ተሰብስበው በቱቦ እዚህ ጋር መቀላቀል አለበት። ሌላ ቦታ ላይ እንደዛ ያደረጋል። ቆይ እስኪ በዛ በኩል ይሄ ይታያችኋል አይደል?
ይሄም ከላይ የሚመጣ ጎርፍ ከሰፈሮች የሚመጣው ውሃ ክረምት ላይ በዚህ ሰብስቦ እንዲያስገባው ነው። ስለዚህ ምንም የሚጠርገው አፈር የለም። በኔ በጀርባ አሁን ያሳየኋችሁ ግን አፈሩን ጠርጎ ስለሚያመጣው ደለል ይሞላዋል። ስለዚህ መንገዱ ይዘጋል ማለት ነው። በየጊዜው መጥረግ ሊኖርብን ነው። ከዛ ይልቅ ቀደም ብሎ ይሰሩታል ብዬ አስባለሁ። በቱቦ ነገር በስር የሚያልፍ ቢሆን ዝናብ ሲጥንም በዚሁ መልኩ ይሄዳል። ሌላው ግን እንግዲህ የወንዝ ዳሩ ብዙ ጊዜ ውሃው ጎርፍ በተለይ ክረምት ላይ ሲሆን ከላይ ውሃ ሲመጣ ደለል ይዞ ነው የሚመጣውና እየሞላ ሄድም ወይ ደለሉ ወይ በየጊዜው መጠረግ ይኖርበታል ብዬ አስባለሁ። አሁን በእነኚህ ዛፎች መሀል እንዲህ ስትሄዱ ራሱ የሚሰጠው ደስታ አለ። ለእኔ በተለይ ልዩ ደስታ ነው የሚሰጠው። እንደዚህ ከሰዎች ጋር ሆናችሁ ሰብሰብ ብላችሁ ለመዝናናት ብላችሁ ብትወጡ አሁን ከፊት ለፊታችን አሉ እንደዚሁ ወክ እያደረጉ ነው። እንደውም እነሱ አደን የሚሄዱ ነው የሚመስሉት። ውሻ አስከትለዋል። እንግዲህ እዚያው አቅራቢያ አካባቢ ያሉ ሰዎች ነው የሚሆኑት። ውሾች ይዘዋል። መንገድ መሪ ያለ ውሻ ከኋላ አጃቢ ያላቸው አያቸው። እንግዲህ አፈሩ በሚሸረሸርበት ሰዓት እዚህ ጋር እንደምታዩት በግራ በኩል በዝናብ ሲታጠብ ይመስለኛል ይወድቃሉ፣ ራሳቸው ይወድቃሉ። አሁን ወድቋል፣ ግን ከስሩ ሙሉ በሙሉ ስላልወደቀ አረንጓዴነቱ አልደረቀም ቅጠሉ። በግራ በኩል ቆይ ያሳያቸዋለሁ። የኢሮዥን ውጤት ይመስለኛል። እንግዲህ አፈሩ እየተሸረሸረ ሲሄድ ስሩ ወደ ላይ ይወጣል። ይኸው እዚህ ጋር አልደረቀም፣ ግን ወድቋል። ንፋስ እንግዲህ ሲነካው ስሩ በደንብ ወደ ውስጥ ካልገባ ድንጋያማ ከሆነ በልግ ስለሆነ እንግዲህ እንደምታዩት ሁሉ ለምለም ነው። የወንዝ ዳር ላይ በእርግጥ ውሃ ይጠጣል ሳሩ። ግን አሁን ሌላውን ቦታ በልግ ዝናብ እየዘነበ ስለሆነ አረንጓዴ ነው የትም ቦታ ብትሄዱ። እዚህ ጋር ሌላ አንድ እንደ ግድብ ነገር አለ። በሁለት በኩል ነው ይሄ አሁን ይዘነው የመጣ ነው እኛ ያየነው የመጣ ነው ወንዝ አለ። በላይ በኩል ደግሞ ይሄም ኪዳነ ምሕረት ጀርባ ነው። በኪዳነ ምሕረት በላይ በኩል ደግሞ የሚመጣ አለ። ፊት ለፊት ይታያችሁ ከሆነ ላይ በቆሙት ሰዎች ደግሞ አንድ ወንዝ አለ። እዚህ ጋር ይገናኛል። እሱ ትልቅ ስፔስ አለው። እዚህ ጋር ሰፊ ስፔስ አለ። እዚህ ጋር ተገናኝቶ ወደ ታች ይወርዳል ማለት ነው። እዚህ ጋር ሰፊ ስፔስ ስላለ ፊት ለፊት ከላይ ይመጣል። እኛ እያየነው የመጣ ነው አለ። እዚህ ጋር ትንሽ እንግዲህ ስፔስ አለ። እዚህ ጋር ተገናኝቶ ነው እንግዲህ ወደ ታች የሚወርደው። እንዳልኳችሁ የጎርፉ ይዞት የሚመጣው ድንጋይ እያያችሁ ነው። አዋፎች አያቸው አዋፍ ይመጣሉ እንደዚህ ጥብቅ ሲሆን ውሃው ሲገደብ ውሃው ውስጥ ያሉትን ትላትሎች ለመብላት ይመጣሉ። ዳክዬ የሚመስሉ ነገሮች ከዚህ ቀደም አይቻለሁኝ። ይሄው እንደዚህ አይነት ውሃ ራሱ ቦይ ተሰርቶለት ካልመጣ አፈሩን እየሸረሸረው መንገድ ይዘጋል። እንግዲህ ይሰሩታል ብዬ አስባለሁ።
እቺ እንግዲህ ምንጭ ትመስለኛለች። ከላይ ነው የምትወጣው ያት እንደምታዩት። ይሄ መንገዱ ሳትነካ በመንገዱ ስር ቦታ ተሰርቶላታል። ቦይ በዛ ነው የምታልፈው እቺ። ያኛውም ቅድም ያየነውም እንደዚህ ቢሰራለት መልካም ይመስለኛል። ዛፉ አያችሁት ወድቋል ማለት ይቻላል። በቃ ግን የተወሰነ ስሩ ስላለ ነው እንግዲህ በጥልቅ ወደ ውስጥ ስሩ አልገባም። ብቻ አይደለም በላይ በኩልም ያው ትልቅ መንገድ እየተሰራ ነው። እዛ ጋር ይታያችኋል። በቀኝ በኩል በዚህ ወኮይ በዚህ ብቻ መስሎኝ ነበር። የበላይ በኩልም እየተሰራ ነው፣ ስላልተጠናቀቀ ነው። በስተግራ በኩል ደግሞ የምታዩት የኮንሶዎች ክርት አሰራር ነው የምታዩት። ለዓይንም ውበት አለው አፈሩ እንዳይሸረሸር ከማድረጉ ባሻገር። አዲስ አበባ ውስጥ በጣም በርካታ የስፖርት ማዘውተሪያዎች አሉ። አንዱ ፊት ለፊታችን ወንዙ ዳር ላይ ያለ ነው። ከሌሎቹ የሚለየው ይሄ አብዛኞቹን ያየኋቸው በሰው ሰራሽ ሳር ነው፣ አርቲፊሻል ሳር ነው ወይ ፕላስቲኩ። ይሄ ግን የተፈጥሮ ሳር ነው እንዳለ ያየሁት። ዞረን ጠጋ ብለን እናየዋለን። ወንዙ ዳር ላይ ነው የተሰራው። ይሄው እንደምታዩት የተፈጥሮ ሳር ነው። ይሄ ደግሞ ሰው ሰራሽ ነው። ቀደም የተፈጥሮ ካባ ይመስላል ያልኳችሁ ይሄ ሰው ሰራሽ ነው። ፈረሶች ቅርጽም አለበት።
ክብራትና ክብራን እንግዲህ ለዛሬ ያዘጋጀሁላችሁ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላምና ጤና እንድትሆኑ እየተመኘው በዚሁ የምሰናበታችሁ ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።